እስኪ ጋሽ ስለ ሀላባ እስኪ አንዳንድ ነገር በለን። ሀላባ ያው ትለያለች። ብዙ መለያ ባህሪያቶች አሉ። ሰው ወዳድ ናቸው፣ እንግዳ አክባሪ ናቸው። ሀላባ ወጥቶ መግባት ሰላም ነው። ከሌላ አካባቢ በጣም የምትለየው በሰላሟ ነው። ሃይ ጋይስ እንዴት ናችሁ? ዛሬ የምንገኘው ሀላባ ነው። የበርበሬ በብዛት የሚሸጥበት ሀገር የበርበሬ ሀገር የሚባለው ሀላባ ላይ ነን የምንገኘው። ሀላባ ምን እንደሚመስል ዛሬ አሳያችኋለሁ። ከሆሳና አሁን ገና እየገባን ነው። ስለዚህ ሀላባን እስኪ በስሱ አሳያችኋለሁ። ለስራ ነው የመጣሁት፣ ነገር ግን እስኪ አንዳንድ ነገሮችን ለማሳየት ሞክራለሁ። አሁን ምሳ ለመብላት መኪና እዚህ አስገብቶናል። እንደምታዩት ያለውበት ቦታ ደስ ይላል። በጣም ግሪን የሆነ ኤሪያ ነው። ምን እንደሚመስል በስሱ አሳያችኋለሁ። እስኪ እንደምታዩት ዛሬ ከብራዘር ጋር ነኝ ያለሁት። ሀላባ አካባቢ እንገኛለን። ሀላባ የመጣንበት ዋና አላማችን ኮሌጅ አካባቢ ተጠርተን ነው። ሀላባ ቴክኒክና ሙያ ላይ ነን። የኮምፒውተር ስራ አለ ተብለን የመጣ ነው። ስለዚህ ዛሬ ምን እንደምንሰራ አብረን እናያለን። እንደምታዩት ግቢው በጣም ሀላባ እውነት ለመናገር እንደጠበቅኳት አላገኘኋትም። በጣም ቆንጆ ናትኝ። አሪፍ ከተማ ናትኝ። ወረዳ ዞን ናታ። ዞን ናትኝ። እንደምታዩት ኮሌጁ ይሄን ይመስላል። ትልቅ ኮሌጅ ይመስለኛል። አሁን ያለነው በር አካባቢ ነው። እንግዲህ ዛሬ የተወሰነ ኮምፒውተር እንሰራለን ብለን እናስባለን እና ቆንጆ የሆነ ጊዜ ይኖረናል። እንደምታዩት ዛሬ ሰኞ ነው። ጥምቀት በዓል ነበረ። ጥምቀት ሆሳና ተተን የመጣ ነው። እንግዲህ አላከበርንም። ሰኞና ማክሰኞ ሙሉ ዛሬ ይሄን ቪዲዮ እየቀረጽኩት ያለሁት የጥምቀት ቀን ነው። 11 ነው ዛሬ ቀን 11 ነው። እንግዲህ ጥምቀት ነገን ከጨረስን ዛሬ ነገ ተመልሰን እንሄዳለን። ካልሆነ ግን እስከ ማክሰኞ እንቆያለን እና ማክሰኞ መቼ ነው? ማክሰኞ ማለት ነገ እኮ። ስለዚህ ዛሬ ከጨረስን እንጨርሳለን። ካልጨረስን ደግሞ ቀጣይ እንግዲህ እናከብራለን። እስኪ ጋሽ ስለ ሀላባ እስኪ አንዳንድ ነገር በለን። ሀላባ ያው ትለያለች። ብዙ መለያ ባህሪያቶች አሉ። ሰው ወዳድ ናቸው፣ እንግዳ አክባሪ ናቸው። ሀላባ ወጥቶ መግባት ሰላም ነው። ከሌላ አካባቢ በጣም የምትለየው በሰላሟ ነው። ክፋት የምትባል አያውቅ። ህብረተሰቧ የዋ ደግ ነው። ምርቶቿ የበርበሬ ዛላ በርበሬ በበርበሬ ትታወቃለች። ከዛ የበለጠ ሰው እንግዳ በጣም አክባሪ ናት። ሰላሟ በጣም ይለያል። ኢትዮጵያ ውስጥ ካሉ ከተሞች ሀላባ ትለያለች። በምንም በቃ ከምንም በላይ ወጥቶ መግባት ሰላም መዋል ከምንም ይበልጣል። ሀላባ በዚህ ተምሳሌት ናት፣ ምሳሌ ናት። የሰላም ከተማ ናት፣ የልማት ከተማ ናት። አስፋልት በራሷ ስቴዲየም በራሷ የገነባች ጀግና ሆስፒታል በራሷ በጣም ብዙ ነገሮች ተወርቶ ማያልቁላት ብዙ ታሪክ ያላት ከተማ ናት። በጣም የምትደነቅና የምትደነቅ ከተማ ናት ሀላባ። እውነት የሁሉም ብሔር እንትን ናት፣ ተምሳሌ ናት። የሁሉ የምትናገረው ነገር ካለ የኔ ስፒች ይሁን በስራ ነው። ኦኬ፣ ስራውን እንዴት ፊክስ እናደርገዋለን? ያሰብነውን ያክል ቀልዳለህ። ምን ስራ አይደል? ለምን መጣን ታዲያ? 80 ኪሎ ሜትር ይሆናል። 80 ኪሎ ሜትር ይሆናል ከሆሳና እዚህ። ግን የበላነው ምሳ አይ ቲንክ አሪፍ አይደለም። በስመአብ ተው፣ አሪፍ አይደለም ትላለህ እንዴ? ግልጽ እናውራ። አሪፍ ምሳ አልበላነው። በጣም የሚያስጠላ ምሳ ነው የበላነው። ስጋ ነበረና በጣም የሚያስጠላ። በእጅ ራሱ እንትን አይቆረጥም እንኳን በጥርስና ትንሽ እሱ ፓርት ደባሪ ነበረ። ዛሬ እንግዲህ እንደምታዩት በጣም ኮተት ነፍ አድርገናል። በደንብ ይዘናል። ኦኬ፣ የታለች ባጃችንም ይሄው ይዘናል። እንደምታዩት በባጅ ነው የምንንቀሳቀሰው፣ ምክንያቱም ኮሌጅ ስለሆነ ማንኛውም ጥበቃ ከጠየቀን ፍቃድ እንዳለን ለመናገር ያክል ነው። ብራዘርም ባጁን ይዟልኝ። ሀላባ ስመጣ ለመጀመሪያ ጊዜ ነው። በነገራችን ላይ ሀላባ ላይ ምን አሪፍ ነገር አለ ካላችሁኝ የበርበሬ ሀገር ነው። በርበሬ በጣም እንደ ኢትዮጵያ ይታወቃል። ሀላባ የበርበሬ ሀገር ነው እና እንግዲህ እንጠይቃለን። ጊዜ ካለን አንዳንድ ቼክ እናደርጋለን። ስለዚህ እስከምንጨርስ አብራችሁን ቆዩ። እንወዳችኋለን። እስከዛው ለዚህ ቪዲዮ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።
ከዛ ውጭ ደግሞ እንደዚህ የድርጅት ስራ የምትሰሩ ሰዎች ካላችሁ ኮምፒውተር ማሰራት የምትፈልጉ ከሆነ እኛ ያላችሁበት ድረስ መተን እንሰራላችኋለን። እሱን እንገራችሁ ብለን ነው። ስለ ስራችን ግን አንዳንድ ነገር የምትናገራቸው ነገር ካለ መናገር ትችላለህ። ዌል ድምፅህን ትንሽ ከፍ አድርገው። የኛ ስራ ያው ማይካችን ስለጠፋ ነው። ማይክ አልያዝንም እና ለዛ የኛ ስራ ያው ሜንሊ አሁን 3 ካታጎሪ ያለው የኢላል ቴክኖሎጂ ሶሉሽን የሚባል ተቋም ላይ ነው የምንሰራው። የመጀመሪያው ኮምፒውተር ጥገና ነው። እንግዲህ በዛ ሾፕ ላይም በአንደኛ ሾፕ ላይ፣ ሁለተኛ ደግሞ ተቋማት ላይ እየዞርን እንሰራለን። አንዱ እሱ ነው የኮምፒውተርና የኮምፒውተር ሪሌትድ ወይ ደግሞ የኦፊስ ማሽን የሚባሉ። ሁለተኛ ትሬኒንግ ነው። ትሬኒንጎች እንሰጣለን። የተለያዩ ተወዳጅ የሆኑ የቴክኖሎጂ ስልጠናዎች ላይ እንደ ኮምፒውተር ጥገና፣ ሞባይል ጥገና፣ ሶፍትዌር ዴቨሎፕመንት፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ እንደዚህ አይነት ትሬኒንጎች ቤዚክ ኮምፒውተር ስኪል በጣም ብዙ ሰው የሚፈልገው ነው። እነሱን እንሰጣለን። ሶስተኛው ደግሞ ያው ለድርጅቶች የኮምፒውተር ስራዎችን እንሰራለን። ያው ሶስተኛው ሶፍትዌር ላይ ነው። አሁን ገና ያው አንዳንድ ስራዎች ጀምረናል ኦልሬዲ። ሶስተኛው ታስካችን የሶፍትዌር ዴቨሎፕመንት ላይ ነው እንትን የምናደርገው። በዋናነት ግን አሁን ሁለቱ ላይ ነው እየሰራን ያለነው። የኮምፒውተር ጥገና ዜን የስልጠና እና የአጠቃላይ ቴክኖሎጂ ስልጠናዎችን እና የኮምፒውተር ጥገና በዋናነት እሱ ላይ ነው። ያው ሶስተኛው ዘርፋችን በዝግጅት ላይ ነን። ኦልሬዲ አንዳንድ የጀመርናቸው ስራዎች አሉ፣ የሰራናቸው ስራዎች አሉ፣ አሁን እየሰራናቸው ያሉ። ወደፊት በሰፊው እንመጣበታለን። ያው ስታፍም ጨምረን ማለት ነው። እንደዛ ነው። በጣም ጥሩ። እስኪ ያለውን ነገር በደንብ እናሳያችኋለን። ለዚህ ቪዲዮ ደግሞ አዲስ ከሆናችሁ ስፔሻሊ በብዛት ፖስት የምናደርገው አንዳንድ ስራዎችን ፖስት አደርግበታለሁና ይሄ ድርጅቶች ላይ የሚሰሩ ሰዎች ካላችሁ በብዛት ኮንታክት አድርጉንና ያለውን ይሄ በቴክኖሎጂ ወይም ደግሞ በሜንቴናንስ ዙሪያ ያለውን ስራ ሪኮመንድ አድርጉን። ያላችሁበት ቦታ መተን እንሰራለን። ስፔሻሊ ደቡብ አካባቢ ካላችሁ አናግሩ። ስልክ ቁጥራችን 0955259548 ነው። በዚህ ስልክ ደውላችሁ አግኙን። እንወዳችኋለን። ቴንክ ዩ። አሁን ወደ ላይቭ ክላስ ኑተለ ያሉን ነው። ወደዛ ልንሄድ ነው። ስራ ልንጀምር ይመስለኛልና ቁልፍ እስካሁን አልመጣልንም። እንደምታዩት አሁን ላብ ክላስ ሂደን ቁጭ እንበል። እስካሁን ውጭ ነበር። አሁን ለስራ ልንጀምር ነው። እንደምታዩት አሁን 6 ሰዓት ሊሆን 20 ሩብ ጉዳይ ነው። በጣም ፀሐይ ነው። እንደዚህ ይዘን እየሄድን ነው። ስራ ልንጀምር ነው አሁን። እስኪ ያለውን ነገር በደንብ እናሳያችኋለን። አብራችሁን ቆዩ። እስከዛው ለዚህ ቪዲዮ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አይ ቲንክ የምንገባው እዛ ክላስ ይመስለኛል። እንደምታዩት ግቢው በጣም ትልቅ ነውና ግቢው ያምራል። ደግሞ ታውቃላችሁ ግሪን ነው፣ አትክልቶች ምናምን አሉትና በጣም ደስ የሚለው። ከፍ እየሄድን ነው። ውሃ ለኛ ይመስለናል። አይ ቲንክ 6 ሰዓት ሊሆን ነው። አሁን ስራ ልንጀምር ነው። ወደ ቢሮ እየገባን ነው። ያለውን ነገር አሳያችኋለሁ። አብራችሁን ቆዩ።
ዳታ ነው ትንሽ ታባለ ዳታ አለ ስማ ዳታ አለ ገርሞኝ ነው። እሺ አሁን ደግሞ ይሄው ወደ እቃ ልናመጣ አሁን ወደ አዳራሹ ተልከናልኝ። ስለዚህ ከአዳራሹ እቃ ላመጣ እየሄድኩ ነው ማለት ነው። ብዙ ሰዎች ዛሬ እንደምታዩት የጥምቀት ቀን ስለሆነ ካላንደር ነውና ብዙ ተዘጋግቷልኝ። ስለዚህ ብዙ ሰዎችን እያገኘን አይደለም። ከዛ ደግሞ የምንፈልገውን ነገር በሙሉ እያገኘን አይደለም። ምክንያቱም የጥምቀት ቀን ነው፣ ሁሉም ተዘጋግቷል። እንደምታዩት ቢሮውም ሰውም አልገባም እና ፔንሳ ለመቀበል አሁን ወደ አንዱ ቢሮ እየሄድኩ ነው። ሜቢ እሱም አለ ብሎኝ ደውሎልኝ ወደዛ ነው እየሄድኩ ያለሁትኝ። እንደምታዩት የኛ ጥምቀትን ሰው ሲያከብር እኛ ደግሞ ስራ እየሰራ ነው የምንገኘው። እንግዲህ እግዚአብሔር ካለ ቀጣይ እናከብራለን፣ እሱን እናከብራለን። አብራችሁን ቆዩ እስኪ። እሺ ዋው አዳራሻችሁ ያምራል። አሁን የምንገኘው ይሄው እንደምታዩት አዳራሽ ውስጥ ነው። ይሄ ለምን ነው የሚውለው? ማለት ለምን ፕሮግራም ነው? ለሌላ ስብሰባ ምናምን ይካሄድበታል። ሚቲንግ ሩም ነው በቀጥታ። ኦኬ ዋው ያምራል። ግን እንደምታዩት በጣም ነው የሚያምሩ። ይሄ እና የሀላባ የቴክኒክና ሙያ ሚቲንግ ሩም አንዳንድ ፕሮግራም የሚዘጋጅበት እዚህ ነው ማለት ነው። በጣም ነው የምታዩ ያምራል። እና እቃችን ተቀብለን እየተመለስን ነው የምንገኘው። አሁን ሌላኛውን ስራ እየሄድን ግቢው ያምራል፣ የምር ያምራል፣ አሪፍ ነው፣ ጸዴ ግቢ ነው እና እንደምታዩት ቆንጆ አትክልቶች አሉትኝ። የበርበሬ ሀገር ነው ባይዚ በጣም እንደ ኢትዮጵያ የበርበሬ ሀገር ነው። እንደምታዩት እዚህ ጋር ማንጎ ምናምን አለ። ይሄ ማንጎ ዛፍ ነው። በጣም ግብዳ ማንጎ አለና በጣም ነው የሚያምረው። አቮካዶ ማንጎ ምናምን አለ ግቢ ውስጥና በጣም ነው ደስ የሚለው እሱ ፓርት። ሀላባ በበርበሬ በጣም ይታወቃል በነገራችን ላይ እና በጣም ኦልሞስት ለኢትዮጵያ ለብዙ ኢትዮጵያ ውስጥ ላሉ ክፍለ ሀገሮችና ዋና ከተማ የሚያከፋፍለው ሀላባ ነው። ሶ የበርበሬው ሀገር ሀላባ ላይ ነን ዛሬ የምንገኘው ማለት ነው። አሪፍ ነው፣ ደስ አጋጣሚ ሆኖ ያው ዛሬ ብቻ ነው እኔ ማለት ለመጀመሪያ ጊዜ ነው ዛሬ የመጣሁት። ከዛ ደግሞ ሜቢ ዛሬ ጨረስን፣ ካልጨረስን ነገ እንቆያለን። ነገ ብንቆይም ከጨረስን በኋላ ቶሎ ነው መሄድ የምፈልገው። ኦልሞስት እየጨረስን ነው። ይኸው እዛ ጋር የምታዩት እየተደረደረው ሙሉን ሰርተን ጨርሰናልኝ። አሁን ደግሞ እንደምታዩት እዚህ ጋር የተወሰነ ያክል አለ። በጣም ብዙ ነው ያለው። ሶ ልንጨርስ የተወሰነ ያክል ቀርቶናል ማለት ነው። አይ ቲንክ ጋሽ አብሮን ነው ያለው እስካሁን ከጠዋት ጀምሮ እያገዘን ነበረ እና ጋሽ እስኪ በጣም ስራው ያው ምርጥ እየሄደልን ነው። እኛ በምንፈልገው ደረጃ እየሄደልን ነው። የምንፈልገው ኮምፒውተር ያው ሜንቴን አድርገውልናል። ጥሩ ስራ እንደተሰራ ነው የምታየው። የተሰሩ ያለቁም አሉ። ወደ ስራ የሚገቡ ኮምፒውተሮችን አጀስት አድርገው ጨርሰዋል። ቀሪውን ያው ሜንቴን እያደረጉ ነው። ባለው ሰዓት የሚቻለውን ሁሉ እነሱ እየጣሩልን ነው። ብዙውን ነገር ያው ፊክስ አድርገው ጨርሰዋል። ጥሩ እየሄደልን ነው።
ከተማ ናት። ኢንፍራስትራክቸሯን በቃ መንገዷም ሁሉም የተመቻቸ ነው። በጣም አቀማመጡ ሀላባ ልዩ ናት። በቃ እኔ ሀላባን ገልጫት አልችልም። በቃ ከምችለው በላይ ናት ሀላባ ለኔ በተለይ እና በጣም ምርጥ እንትን ያላት መቼም በቃ ሀላባ ላይ በሰላሟ የምትታወቅ ከተማ ናት። ሰላም ሲኖር ደግሞ ማንም ይወዳል። ሁሉም ሰርቶ ማደር የሚቻለው ሰላም ሲኖር ነው። የሰላም ተምሳሌት ናት። እንደምታዩት የነበርኩበት ስራ ኦልሞስት አልቋልኝና አሁን ልንወጣ እየተዘጋጀን ያለ ነው። የተወሰነ የምንጠይቀው ፕሪፎርም አለ፣ ጀስት ያልተከፈለን ብር ምናምን አለና ክፍያ ለመጠየቅ ፕሮሰስ እያደረግን ነው። እንደምታዩት ስራችን ጨርሰናል። ዛሬ ሙሉ በሙሉ ሁለተኛ ቀናችን ነው። ጨርሰናል። እንደምታዩት እየወጣን ነው አሁን ከግቢ። ስለዚህ ቆንጆ ጊዜ ነበረን። አይ ቲንክ እንደዚህ ማሰራት የምትፈልጉ ሰዎች ካላችሁ ኮምፒውተራችሁን ያላችሁበት ቦታ ደውላችሁ እኛን አናግሩን። በ0955 25 95 48 ደውላችሁ ኮንታክት አድርጉንና ማውራት ትችላላችሁ። ከዛ ውጭ ደግሞ ኮሌጅ ላይ ምናምን የምትሰሩ ሰዎች ካላችሁ ስፔሻሊ አሁን የምንገኘው ሀላባ ነው። ሀላባ ቴክኒክና ሙያ ላይ ነው የምንገኘው። የነሱን የሙሉ የኮሌጁን ኮምፒውተሮች የማይሰሩ ነበሩና ኦልሞስት ወደ 80 ምናምን ኮምፒውተር ነበሩ። እነሱን ጨርሰናል ሰርተን። በጣም ትልቅ ግቢ ነው። 2 ቀን ነው ሙሉ የፈጀብንና እሱን ለመስራት 2 ቀን ነው የፈጀብን። አይ ቲንክ ጥሩ ጊዜ ነበረ። አሪፍ ተንከባክበውናል ምናምን። ማታ ቪዲዮ ያልሰራውላችሁ ትንሽ ደክሞን ስለነበርና አልጋ ፍለጋ ቢዚ ስለነበር ቪዲዮ ለመስራት አልተመቸንም። ጠዋት ላይ አክቹአሊ ተነስተን ነበርና በጠዋት 12 ሰዓት ተነሳንና እስኪ ምን እንደሚመስል ቁርስም ለመብላት ምናምን ከአልጋ ወይም ከያዝነበት ዶርም ወጥተን ነበረ። በጠዋት ነው ስራ እንገባለን ብለን ያሰብነው። ስለዚህ ጠዋት ላይ 12 ሰዓት ተነስተን ስንንቀሳቀስ እንደሌላ ከተማ አይደለም። ምንም በቃ ዝግ ነው፣ ኦልሞስት ዝግ ነው። 1 ሰዓት ተኩል ድረስ አካባቢ ቁርስ አልበላንም ነበርና በጣም እሱ ፓርት አድካሚ ነበረ። ኤኒዌይስ 1 ሰዓት ተኩል አካባቢ አንድ ቤት ተከፍቶ አገኘን። እዛ ላይ ገብተን ቁርስ ለመብላት አስበን ገባን። ብዙ አልነበረም፣ ቁርስን በላን፣ ወደ ስራ ገባን። እንደምታዩት አሁን ወደ 6 ሰዓት ተኩል አካባቢ ሆኗልና ስራችን ጨርሰን አሁን እየወጣን ነው። በጣም የሚገርም ጊዜ ነበረ፣ አሪፍ ቆይታ ነበረ። በጣም ብዙ ኮምፒውተሮችን ጨርሰን ነው የወጣነው። ድጋሚ በሌላ ጊዜ እንመለሳለን። ሜቢ ያልጨረስነው አለና እሱን ለመጨረስ በሌላ ጊዜ እንመለሳለን። ነገር ግን ለዛሬ ስራችን ጨርሰናልኝ። አሁን ልንወጣ እየተዘጋጀን ነው። ሜቢ መኪና ካገኘን እንወጣለን። በሌላ ቪዲዮ እስከምንገናኝ ቸር ቆዩ። The top lot of people are watching and want me to flop. I'm telling the kids if I can do